ሰላም አድማጮቻችን እንዴት ናችሁ? ዛሬ በስፋት የምንመለከተው ጉዳይ ዩናይትድ ከብራይተን ጋር የሚያደርገው ጨዋታ ይሆናል። ዩናይትድ ሊቨርፑልን አሸንፏል። ብራይተንን የሚያስተናግድበት ጨዋታ ግን ለቀያይ ሰይጣናቱ የበለጠ ትርጉም ያለው ነው። ስላሳዩት እመርታ የበለጠ የምናውቅበት ይሆናል። ይህን የተመለከቱ ጉዳዮች እናነሳለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እንጠይቃለን። ቀያይ ሰይጣናቱ ሊቨርፑል ላይ ከተቀዳጁት ድል በኋላ የዩናይትድን የቡድን አባላት የያዘው አውቶቡስ ወደ ካሪንግተን የልምምድ ማዕከል ሲደርስ አብዛኞቹ ተጫዋቾች አውቶቡሱ ላይ ነበሩ። ከዚህ ቀደም እንደነበረው ወደ ቤታቸው የሄዱ ተጫዋቾች አልነበሩም ማለት ይቻላል። በቀጥታ ወደ ቤታቸው ከማምራት ይልቅ በማዕከሉ ቆይተው የማገገም ሂደታቸውን መጀመር ነው የመረጡት። አይስ ባዝ የወሰዱ ተጫዋቾች ነበሩ። ሳውና የገቡም እነዚሁ ነበሩ። በእርግጥ ባለፈው ነሐሴ በክለቡ የተከናወነው የእድሳት ክለቡን መሰረተ ልማት የማዘመን ስራ ከተጠናቀቀ በኋላ ተቋሙ የሚሰጠው ግልጋሎት ደረጃው ከፍ ማለቱ ተጫዋቾች ይህን እንዲያደርጉ የበለጠ እየጋበዛቸው መጥቷል። በአሮጌው የዩናይትድ ማዕከል ህንጻ ተመሳሳይ ግልጋሎት የሚሰጡ ክፍሎች ነበሩ ቀደም ሲል። ነገር ግን ተጫዋቾች የሚመርጧቸው የልባቸው የሚደርስላቸው አይነት አልነበሩም። ይህኛው ተሻሽሎ የተገነባው ዘመናዊ ማዕከል ግን ተጫዋቾች ቶሎ እንዲጎበኙት የሚጋብዝ ሆኗል። ከጠንካራ ጨዋታ በኋላ በጋራ ዘና የሚሉበት ጊዜ ለቡድን ተጫዋቾች እንዲፈጠር ያደረገ መሆኑን መናገር እንችላለን። አሰልጣኝ ሩበን አሞሪም እንዲህ ያለው ጊዜ ቡድኑ በውድድር ዘመኑ ለሚያደርገው ጉዞ የበለጠ ጠቃሚ መሆኑን መናገራቸው ይታወሳል። የቡድኑን አንድነት ስለሚያሻሽል በፕሪሚየር ሊግ ተከታታይ ጨዋታዎችን ማሸነፋቸው የፈጠረላቸውን ሞመንተም በበጎ ሊጠቀሙበት እንደሚገባም ፖርቱጋላዊ አሰልጣኝ ተናግረዋል። በዚህ አውድ ከተመለከተ ነው ብራይተንን በኦልትራፎርድ የሚያስተናግዱበት ጨዋታ ወደ አንፊልድ ተጉዘው ካደረጉት ጨዋታ በላይ ስለ ዩናይትድ ወቅታዊ ብቃት ብዙ የሚነግረን ነው የሚሆነው። የአሞሪም ቡድን በሜርሲሳይድ የተቀዳጀው ድል ትልቅ ዋጋ የሚሰጠው ነው፣ ምንም ጥያቄ የለውም። ግን አሁን አንገብጋቢው ጥያቄ፣ ወቅታዊ ጥያቄ የሚሆነው በዚያ ጨዋታ ለዝርዝር ጉዳዮች የሰጡትን ትኩረትና የመፋለም ተነሳሽነት በሌሎቹ ጨዋታዎች ይደግሙታል ወይ ነው። በተለይ ከወገብ በታች ካሉ ቡድኖች ጋር ሲጫወቱ ያንን ያደርጉታል ወይ ነው እና እንደ ተጋጣሚዎቸው ማንነት የሚፈራረቅ የሚለያይ ስሜት ነው ወይ የሚለው ነው ምላሽ የሚፈልገው። የአርነ ስሎት ቡድን 3 ተከታታይ ጨዋታዎችን ከተሸነፈ በኋላ ዩናይትድን የገጠመው በራስ መተማመኑ ዝቅ ብሎ እንደነበር ምንም ጥያቄ የለውም። ብራይተን ኦልትራፎርድ የሚደርሰው ግን ከፍ ባለ ተነሳሽነት ነው። ምክንያቱም ባለፉት 3 ጨዋታዎቹ ኒውካስል ዩናይትድ እና ቸልሲን አሸንፏል። ከወልቭስ ጋር አቻ ተለያይቷል። ትንሽ ወደ ኋላ መለስ ብንል ደግሞ በነሐሴ ወር ማንቸስተር ሲቲን ያሸነፈበትን ጨዋታ እናገኛለን። ከሁሉ በላይ ብራይተን ወደ ኦልትራፎርድ መጥቶ ያደረጋቸውን የመጨረሻዎቹን 3 ጨዋታዎች በሙሉ አሸንፏል። ድሎቹ የተመዘገቡት በእርግጥ በተለያዩ 3 አሰልጣኞች ነው። ግራም ፖተር፣ ሮቤርቶ ዲዘርቢ እንደዚሁም ፋቢያን ሁርዝለር ናቸው። እነዚህ ስኬቶች ሲመዘገቡ በብራይተን ቤት አሰልጣኝ የነበሩት። በ3ቱም ጨዋታዎች ሜዳ ላይ የተሻሻለውን ቡድን ነው ብራይተን ይዞ የቀረበው። ያጨዋወት መንገዳቸው ብዙም አልተቀየረም። ለአሞሪም ብርቱ ፈተና እንደሚደቅን የሚታመነውም ለዚያ ነው። ብራይተን በ2017 ወደ ፕሪሚየር ሊጉ ያደገ ሰሞን ዩናይትድ በቅድሚያዎቹ የበላይነት ነበረው። ከቅርብ ዓመታት ወዲህ ግን ብራይተን ከየትኛውም ቡድን በላይ የተሻለ ውጤት በሜዳውም ሆነ ከሜዳው ውጭ የሚያስመዘግበው ከማንቸስተር ዩናይትድ ጋር በሚያደርገው ጨዋታ ሆኗል። በተለይ በኦልትራፎርድ የተደረጉ ጨዋታዎች ለቀያይ ሰይጣናቱ ደጋፊዎች ጥሩ ትውስታ የተዋ አይደሉም። የቅርብ ጊዜ ጨዋታዎች በ2022 ኤሪክ ቴን ሃግ በዩናይትድ የመጀመሪያ ጨዋታቸውን ሲያደርጉ የገጠሙት ብራይተንን ነበር። ዩናይትድ በሐሰተኛ 9 ቁጥር ሚና ክርስቲያን ኤሪክሰንን ነበር በዚያ ጨዋታ ያሰለፈው። በወቅቱ ግን በግራም ፖተር የሚሰለጥነው የብራይተን ተጫዋቾች ሚናቸውን ጠንቅቀው የሚያውቁ ነበሩ። ስለዚህ አደጋ መፍጠር ችሏል፣ ተሳክቶላቸዋል። በ2023 በሮቤርቶ ዲዘርቢ ስርም በተመሳሳይ መንገድ ነው ብራይተን ጎሎችን ማስቆጠር የቻለው ዩናይትድ ላይ። ባለፈው ጥር ሩበን አሞሪም የሁርዝለርን ብራይተን ሲገጥሙ ተመሳሳይ ነገር ታይቷል። በዚያ ጨዋታ የዩናይትድ ተጫዋቾች ከአዲሱ ሲስተም ጋር ገና እየተለማመዱ ነበር። ገና የአሰልጣኙን ሀሳብ በቅጡ አልተረዱም ነበር። ብራይተን በቀላሉ ነው በጨዋታው ላይ ተጽዕኖ ማሳረፍ የቻለውና ማሸነፍ የቻለው። እንዲሁም በዚያ ጨዋታ ኦናና የፈጸመው አስቂኝ ስህተት ብዙዎች የሚያስታውሱት ነው። ካሜሩናዊው በጣም ዝቅ ብሎ ከታየባቸው ግጥሚያዎች መካከል አንደኛው ነበር።
በማንቸስተር ዩናይትድ በእርግጥ አሁን ግብ ጠባቂ ቦታ ላይ በአንጻራዊነት መረጋጋት አለ ማለት ይቻላል። ሴላመንስ በጣም ጥሩ ብቃት እያሳየ ነው። ስለዚህ እንደዛ አይነት አጋጣሚዎች ቢፈጠሩ ኦናና የተሳሳተባቸው አይነት አጋጣሚዎች ቢፈጠሩ በቀላሉ ሊያድናቸው እንደሚችል መገመት ይቻላል። በዚህኛው ጨዋታ ልዩነት እንደሚፈጥርም ይጠበቃል። የአሞሪም የተከላካይ መስመር ተጫዋቾች የሁርዝለርን ቡድን የፊት መስመር ተጫዋቾች እንቅስቃሴ የሚያቆምበት ብልሃት መፍጠር ግን ይጠበቅባቸዋል። ባለፉት 3 ጨዋታዎች 4 ጎሎች ያስቆጠረው ዳኒ ዌልቤክ ተጫዋቾች ቦታቸውን ለቀው እንዲወጡ ይሄ ድራግ በማድረግ የተዋጣለት አጥቂ ነው። ይሄን ከግምት ማስገባት ይጠበቅባቸዋል። ዩናይትድ ባለፈው ክረምት እርሱን መልሶ ለማስፈረም ሞክሮ እንደነበረም እናስታውሳለን። ከወቅታዊ ብቃቱ አንጻር በእርግጥ እድሜው ገፍቷል፣ 34 ተደርሷል። በወጣትነቱ የነበረው አይነት ተጫዋች አይደለም፣ ግን ከጊዜ ወደ ጊዜ ብስለቱ በጣም ከፍ ብሎ በዚህ የውድድር ዘመን ደግሞ ያው ጎሎችንም በተደጋጋሚ እያስቆጠረ ነው። ወቅታዊ ብቃቱ ደግሞ ጥሩ ነው። ለዚያም ነው አሞሪም የመሃል ተከላካዮቻቸው አግሬሲቭ እንዲሆኑና ወደፊት ወጣ ብለው ኳስ ለመንጠቅ እንዲሞክሩ ማድረግ የሚፈልጉ አሰልጣኝ ቢሆንም በአንዳንድ አጋጣሚዎች ልክ ሊቨርፑልን ሲገጥሙ እንዳደረጉት በሎው ብሎክ ወደ ራሳቸው የግብ ክልል ተጠግተው መከላከልንም እንደሚችሉ ተመልክተናል። በእርግጥ በኦልድ ትራፎርድ እንደዚህ አይነት አቀራረብ እንደዚህ አይነት የጨዋታ እቅድ ይዞ ወደ ሜዳ መግባት ከባድ ነው የሚሆነው። ምክንያቱም ኦልድ ትራፎርድ ላይ ነው የሚጫወቱት። ደጋፊዎቻቸው ከቡድናቸው ብዙ ይጠብቃሉ። በተለይ ኦልድ ትራፎርድ ላይ ሲጫወቱ ቡድናቸው እንዲያጠቃ ይፈልጋሉ ደጋፊዎች። ያንን ማሳየት አለባቸውና ያንን የጨዋታ እቅድ ደግሞ በኦልድ ትራፎርድ የተገብሩታል ጥያቄ የሚያስነሳ ነው። ብራይተን ወደ ኦልድ ትራፎርድ መጥቶ ካደረገው የመጨረሻ ጨዋታ በኋላ አሞሪም ውጤቱን የገለጹበትን መንገድ መለስ ብለን ግን ማስታወስ ይኖርብናል። በታሪክ እጅግ አስከፊው ቡድን ነው ብለው ነበረ ያንን የዩናይትድ ቡድን የገለጹት ራሳቸው አሞሪም። በመልበሻ ክፍል ውስጥ የነበረውን ትልቅ ስክሪን ይሄ ታክቲካዊ ማብራሪያ የሚሰጡበትን ስክሪን የሰበሩበት ጨዋታ ነበር። በንዴት የሰበሩበት እንደነበር እናስታውሳለን። ስለዚህ ከዚህ ጨዋታ በጎ ውጤት እንዲገጥማቸው ይጠብቃሉ። በዚህ ጨዋታ መልካም ውጤት ማስመዝገብ ለተጫዋቾችም ሆነ አሰልጣኙ የተለየ ትርጉም የሚኖረው ለዚያ ነው ማለት እንችላለን። ዩናይትድ አሸናፊ ለመሆን ከአንድ በላይ ጎል ሊያስቆጥር እንደሚገባው ግን መናገር ይቻላል። ምክንያቱም ብራይተን ወደ ኦልድ ትራፎርድ መጥቶ ባደረጋቸው ያለፉት 3 ጨዋታዎች ዩናይትድ አንዳንድ ጎል ያስቆጥሯል፣ ነገር ግን ተሸናፊ ነበር። ስለዚህ ማሸነፍ ካለበት ከአንድ በላይ ጎሎች ማስቆጠር ይጠበቅበታል የሚል አስተያየት እንዲሰነዘር ያደረገው ለዛ ነው። አሞሪም ሊቨርፑልን በገጠሙበት ጨዋታ ቀጥተኛ ጨዋታውን መምረጣቸው የሊቨርፑልን ፕሬስ በቀላሉ ማለፍ እንዲችሉ አግዟቸዋል። ግን ተጋጣሚያቸው ሊቨርፑል ነበር። ያንን ማድረጋቸው ብዙ አያስገርምም። ዩናይትድ ወደ ተጋጣሚ ቡድን የፍጹም ቅጣት ምት ሳጥን መቅረብ የቻለበት አንደኛው መንገድ ደግሞ ረጃጅም ኳሶች ነበሩ፣ ቀጥተኛ ጨዋታዎች እና ማቲያስ ኩኒያ በ29 ቁጥር ሚና ነበር በጨዋታው የተሳተፈው፣ ተሳክቶለታለም። እንዲያውም ኩኒያ በዚያ ጨዋታ መሰለፍ የቻለው ከብራዚል ብሔራዊ ቡድን ጋር በጃፓን ተጫውቶ በጊዜ ወደ ካሪንግተን በመመለሱ ነው ወደ ስብስቡ መግባት የቻለው እና አሞሪም እንዲህ አይነቱን ተነሳሽነት ከሌሎችም ተጫዋቾቻቸው ይጠብቃሉ። ከፍ ባለ መንፈስ ከፍ ባለ በተነሳሽነት ወደ ጨዋታዎች እንዲመጡ ደግሞ ያለፉት ጨዋታዎች ላይ ያስመዘገቧቸው ውጤቶች ሜዳ ላይ የነበራቸው እንቅስቃሴ ተስፋ እንዲሰንቁ የሚያደርጋቸው ነው። ስለዚህ ለሶስተኛ ተከታታይ የፕሪሚየር ሊግ ድል ቡድናቸውን ለማብቃት አሰልጣኙ ቆርጦ ተነስቷል። ተጫዋቾቹ ያንን ያደርጋሉ ወይ? በማንቸስተር ዩናይትድ በኦልድ ትራፎርድ አሸንፎ ያለፉትን ጊዜያቶች እርግማን ይሰብራሉ የሚለውን የምንመለከትበት ጊዜ የደረሰ ይመስላል።